ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዘና ዜና ተጀምሯል። እንዴት ነው? ሁሉ ሰላም አለን? ምን አለ ያረጋል ቡቹ ኮሚክስን እዚህ አካባቢ እንደዛ ይሻላል። ወደ ቀዳሚ ዜና እናልፋለን። ትምህርት ሚኒስቴር ትምህርት ቤት ለመገንባት የሚቻልበትን መሰረተ ድንጋይ ራስ አስቀመጠ። ድንጋዩ ትምህርት ቤት ሲቀመጥ ተራው ድንጋይ የከበረ ድንጋይ ይሆናል የተባለ ሲሆን ሁሉም ኮብልስቶን በትምህርት ቤት ውስጥ ማለፍ ቢችል ሀገሪቷ እንደለመደችው የተማረውን እየረገጠች መራመድ ትችላለች። የትምህርት ቤት ግንባታው በፍጥነት ካልተጀመረ ለመሰረትነት ያስቀመጡት ድንጋይ እንቅፋት መሆኑ የማይቀር ነው። እዚህ ጋር እኮ የፊርማ ገደለው ተብዬ እኔ ንግሬ ፊርማ ነው። የአፈር ግብር ሳይከፍሉ የሚሞቱ ግለሰቦች መሬት እንዳይቀበላቸው የሚያስችል ረቂቅ ቀብር ሊጀመር ነው። አፈርነህና ወደ አፈር ስትመለስ በቁም ግብርህን በሞት ቀብርህን ማሳመር አለብህ። አዳምም በዚህ ዘመን ቢፈጠር ኖሮ ፈጣሪንም የአፈር ግብር እናስከፍል ነበር ያሉት አስገባሪዎች የአፈር ግብራቸውን ሳይከፍሉ የሚሞቱ ግለሰቦች ያረፉበትን አፈር ገለባ በማድረግና ከምስጥ ይልቅ ነቀዝ እንዲበላቸው የሚቻልበትን አሰራር መሬት ላይ ለማውረድ ደፋ ቀና እያልን ነው ብለዋል። የነዳጅ ሰልፍን ወደ ሰላማዊ ሰልፍ ሊቀይር የሞከረው ግለሰብ በሰላ ሰይፍ ወደ ሰማያዊ ሰልፍ ተሸኘ። ቀናትን በነዳጅ ማደያ ተሰልፎ ጊዜውን ማቃጠሉ ያቃጠለው ግለሰብ አካባቢው ላይ የተሰለፉትን ሹፌሮች ስለ ነዳጅ እጥረቱ ለመቃወም ቢያነሳሳቸውም እሱም እንደ ነዳጁ ሕይወት አጥሯል። ኢትዮጵያ ውስጥ የድጋፍ ሰልፍ እንጂ ሰላማዊ ሰልፍ የማይታሰብ ሲሆን ለኢትዮጵያውያን አንድ የተፈቀደው ሰልፍ የታክሲ ሰልፍ ነው። በተያያዘ የትራንስፖርት ሚኒስቴር ከባህል ሚኒስቴር ጋር በመተባበር የታክሲ ሰልፍ ለተሰለፉ ሰዎች ጅራፍ በመስጠት ሴሌሜ ሴሌሜ ለማስጨፈር እንቅስቃሴ ጀምሯል። ዮማሪዎስ የተባለው ወጣት ዘፋኝ ተከታታይ ዘፈን የሚለቀው እቁብ ስለጀመረ ነው። ቁጠባ የምትወዱ ከዮማሪዎስ ጋር እቁብ ጣሉ፣ ምክንያቱም አያቋርጥም ጀምሮ። ምናልባት የመጀመሪያውን እቁብ ከወሰደ በኋላ ገጠር ቢገባ አትፍረዱበት፣ ምክንያቱም ድግስ ነው፣ ዛሬ ፋሲካ ነው። በዚህ አያያዙ ከሄደ ዮማሪዎስ እቁብ ብቻ ሳይሆን አልበምም ይወጣለታል። ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። ራት ለፍቅረኛ ብቻ ሳይሆን ለሚሰራ ሰውም ይጋበዛል ያሉት ባለስልጣናት እንደውም ከራት በኋላ ምንም ነገር ሳይፈጠር በሰላም ወደ ቤት መሄድ እንደሚቻል የኛ የራት ግብዣ ትልቅ ማሳያ ነው እያሉ ነው። ዘና ዜና ከመጋቢና ከተመጋቢዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ጉርሻው በጣም ነው ደስ ያለን፣ ጠግበናል። በእውነት ውለው ይግቡ። በጣም ነው የበላ ነው። እንደዚህ እኔ በልቼ አላውቅም። በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሲያቀብሉ አይተናናቅም። ይሄ ለኛ ትልቅ ተምሳሌት ነው። እንደምፈለግን አድርገው ነው ያስተናገዱን። የጾም ለብቻ የፍስክ ለብቻ። እውነቴን ነው የምልህ። አሁን የጾሙ ላይ ሽሮን ሰላም ሚኒስቴር ነው የጨለፈው። ተመልከት። ድንቹን ግብርና ሚኒስቴር ነው የጨለፈው። ምስሩን እንባ ጠባቂ ተቋም ራሱ ነው ከለቅሶ ቤት መሰለኛ መጡት። በጣም የሚጣፍጥ ምስር ነው የበላን። እንትኑስ ብትል ፍስኩ ጋር ብትሄድ ጥብሱ ማን ነው የጨለፈልን? ማዕድ ሚኒስቴር ነው የጨለፈልን። ቀይ ወጡን ቀዳማዊት እመቤት ጨለፈችልን። ጎመን በስጋውን አረንጓዴ አሻራ ራሳቸው ብቻ እኔ እውነት እንደዚህም አለ እንዴ? እውነቴን ነው የምልህ። ክትፎ ጋር ብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩት። እኔ ለብ ነው ፈልገው፣ እነሱ ደግሞ በድሮን ነው የሚለበልቡት አሉ። ተውኩኝ። እኔ ብዙ ፍላጎት ያው እዛ ቱርክ ወስደው እስኪያስለበልቡ እኔ ራብ ይገለኛል። ብቻ በላ ነው
የሚጠጣ ነው። እውነቴን ነው የምልህ። ቤተ መንግስት እኮ በፊት በጠጅ ነው የሚታወቀው። ይሄው አሁን እንደምታየው ነው፣ አልጫና ጥሬ ነው። አሁን ይሄው ዱቄትም ቤት ይዘህ ሂድ ብለውኝ ዱቄትም ሰጥተውኛል፣ አመሰግናለሁ። ያው ግማሹን ዳቦ አረጋለሁ፣ ግማሹን ደግሞ ያው ለልጄ ሰጥቼ ቲክቶክ ላይ ጌም ትጫወትበታለች። እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ፣ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ ብጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን። የሰዓቱ ዘና ዜና እዚህ ላይ አብቅቷል። የሜትሮሎጂ ዘገባ ላይ ደርሰናል። ለሜትሮሎጂ ደግሞ ገዝግዜ እየገዘገዝክ ነው። በልሽ መቀጠል ትችላለህ። አመሰግናለሁ። ስለ አየር ለማውራት ከአየር ወጥቻለሁ። የአየር ዘገባዬን እንዲናገራለሁ። የአየር ዘገባዬን እንዲናገራለሁ። መሰንቆ ደመና ወሮታል የሰማዩ ሰፈር፣ ዶፍ ሊጥል ነው መሰል በጠቅላዩ ሀገር። አቤት አቤት ጊዜው ነው መሰለኝ እንዲያው ለነገሩ፣ ጎርፍ አተራመሰው ጠቅላላ ሰፈሩ። ከዝናብ ለመሸሽ ዳስ ጥሏል አገሩ፣ ከዝናብ ለመሸሽ ከአየር ከመብረቁ፣ ውሃውን ሲፈሩ እሳት ላይ ወደቁ። ሆሆይ ሆሆ ማለት ነው ለነግጥም ብርቁ። ሆሆይ 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 አቤት አቤት እህሉ ይታያል የተዘራው ደርሶ፣ ሊተኛ ነው መሰል ማጭድ ተንተርሶ። ወጨፉ የመታ ሁላለ ከሰፈዴ፣ ውሽንፍር ገርፎታል በእጅ ያዙት ስንዴ። እህሉ እንደነሱ ፍሬ የለውም እንዴ? መጥረጊያ ነው መሰል በእጅ ያዙት ነገር፣ ሁነኛ ምልክት ለሚጠርጉት ሀገር፣ ሁነኛ ምልክት ለሚጠርጉት ሀገር። በጣም ይጸዳል ከተማው ይጸዳል ገጠሩ፣ በሉስ እንዲያው ቀርቶ መጥረጊያ ትከሉ፣ በሉስ እንዲያው ቀርቶ መጥረጊያ ትከሉ። ሆሆሆሆይ ሆሆሆሆይ አቤት 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 እንደው ሆይ ከደመናው በላይ ንስር ትበራለች፣ ዝቅ ብላ አታይም ከላይ ነኝ ብላለች። እድሜ ልክ አይበሩ ከጉሙ ተሻግሮ፣ ጎንበስ በች ይቀራል ዛፍ ነው ንስር ኑሮ። ከዛፉ ሲጠለል ሲተኛ ከቤቱ፣ እንቅልፍ ይነሳዋል የቁራ ጩኸቱ። ጉም ላይ አይተኛ ነገር አይሆንም ፍጥረቱ፣ ከቁራ ለመሸሽ ደመናው ነቤቱ፣ ከቁራ ለመሸሽ ደመናው ነቤቱ፣ ከቁራ ለመሸሽ አቤት ደመናው ነቤቱ። ሆሆሆሆይ ኑሮው ጠራራ
ነው። አቤት 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 ይውስቲ አሁን ይንዱ ኑሮ ጠራራ ነው ሐሩር ነው ሰዓቱ ሰው አይዝናና ወጥቶ ቁጭ ነው ከቤቱ ምትነው ከባቢው ድሎት የለም ባገር 20 ሚላ ገብቷል አንድ የስጋ በርገር አይሰውን ቢያገምጡት ቢያጎርሱት ምን አለ በእርግጥ ዝቅ አይችልም ሆዱ እህል ያዘለ ከቀረበው ማዕድ ተበላ ጎረሱ እነሱ ሲገምጡ ህዝቡን ግን አስላሱ ለኛ ነው ሆይ ለነሱ ሆይ አደባጀብ እኔ ግን እላለሁ ብሉ ይጣፍጥላችሁ ከጋባዥ ከጠሪው ጠንቀቅ እያላችሁ ይሄ ጊዜ እስኪያልፍ ይሄ ጊዜ ቀኑ ምግብ የጠፋ ቀን ምግብ እንዳትሆኑ ሆይ ጨለማ ሲወጣ እንደዚህ ጨለማ ሲወጣ ሲጠቁር ሰማዩ ረጋ ሲል አየር ፀሐይ ስትደበቅ ብቅ ይል ነበር ሌባ ኪስ ለማውለቅ አሁን እሱ ቀርቶ ሌባ ማታ ቤት ነው ቀን ስራውን ሰርቶ የሚመታ መቶ የሚደፋ ደፍቶ ቢያጣም ዳቦ ልሶ ከሰው ማጀት ገብቶ በሰላም ይኖራል ገንዘብ አፍ ሲያወጣ ህጉ ልጉም ይላል ሆይ አይመሰንቆ አጀብ ነው ስንቱ ፍትህ አጣ እየወጣ ቀረ ወንጀል አንገት ሲያገኝ ፍትህ አቀረቀረ ችሎት አልባ ሚዛን ተሰበረ ሊኖር ተፈቅዶለት ህዝብ ያተራመሰ ሐቀኛው ሲጎድል ክፉ ግን ፈሰሰ ሞላ በከተማው ሞላ በሀገሩ ጥይት በእግሩ ሲሄድ እና ሐሳብ ታሰሩ ሆይ ብቻ ነው ሆይ ነገሩ ሆይ አጀብ አቤት አይ ባያልቅ ነበር ደስ የሚለኝ ለማንኛውም እኔ ምን አለነኝ ለማንኛችሁም እኔ ምን አለኝ አመሰግናለሁ አንተ አፈር በላ የሰዓቱ ዘና ዜና እዚህ ላይ አብቅቷል ምን አለ ያረጋል ቦቹ ኮሚክስን ምን ተባብለናል 50,000 ሰብስክራይብ ካልደረሰ አልደርስም እዚህ ስቀልድ ነው የሚደረገውን አርጉ